152ኛ ቀን ሆኖናል። የተወዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ጳጉሜ 22 ብለን የጀመርነው የመጽሐፍ ቅዱስ ንባብ ጉዞ ዛሬ በ152ኛ ቀናችን የምናነበው የእግዚአብሔር ቃል ክፍል ከኢዮብ ምዕራፍ 34 እስከ 36 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኤሊሁም ደግሞ መለሰ እንዲህም አለ፣ እናንተ ጥበበኞች ቃሌን ስሙ፣ እናንተ ማዋቂዎች ወደኔ አድምጡ። ትናጋ መብልን እንደሚቀምስ ጆሮ ቃልን ትለያለችና ቅን የሆነውን ነገር እንምረጥ፣ መልካሙንም ነገር በመካከላችን እንወቅ። ኢዮብ እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደ። ምንም እውነተኛ ብሆን እንደ ውሽተኛ ተቆጠርኩ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል። ኢዮብም በእግዚአብሔር መደሰት ለሰው ምንም አይጠቅምም ብሏልና ከበደለኞች ጋር የሚተባበር ክፉ ከሚያደርጉስ ጋር የሚሄድ መሳለቅን እንደ ውሃ የሚጠጣት እንደ ኢዮብ ያለ ሰው ማን ነው? ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ። ክፋትን ያደርግ ዘንድ ከእግዚአብሔር በደልን ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ። ለሰው ስራውን ይመልስለታል፣ ሰውም እንደ መንገዱ ያገኝ ዘንድ ያደርጋል። በእውነት እግዚአብሔር ክፉ አይሰራም። ሁሉን የሚችል አምላክ ፍርድን ጠማማ አያደርግም። ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በእርሱ ላይ ያኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ ስጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። አስተዋይ ብትሆን ይህንን ስማ፣ የንግግሬን ቃል አድምጥ። በእውኑ ጽድቅን የሚጠላ ይሰለጥናልን? ጻድቅና ኃያል የሆነውስ በደለኛ ታደርገዋለህ? ማንም ሰው ንጉሱን በደለኛ ነህ መኳንንቱንም ክፎች ናችሁ ይላልን? እነርሱ ሁሉ የእጁ ስራ ናቸውና በአለቆች ፊት አያደላም። ባለጠጋውን ሰው ከድሃው ይበልጥ አይመለከትም። እነርሱ በመንፈቀ ሌሊት በድንገት ይሞታሉ። ህዝቡ ተንቀጥቅጦ ያልፋል፣ ኃያላንም ያለ እጅ ይነጠቃሉ። ዓይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሁሉ ያያል። ኃጢአትን የሚሰሩ ይሰውሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወሰንለትም። ታላላቆችን ያለ ምርመራ ይሰባብራል፣ በእነርሱም ፋንታ ሌሎችን ያቆማል። ስራቸውን ያውቃል፣ እንዲደቁም በሌሊት ይገለባብጣቸዋል። ሰዎች እያዩ እንደ ክፉዎች ይመታቸዋል። የድሃውን ለቅሶ ወደ እርሱ ያደርሱ ዘንድ የእርሱም የችግረኛውን ድምፅ ይሰማ ዘንድ እርሱን ከመከተል ፈቀቅ ብለዋልና ከመንገዱም ሁሉ አንዱን አልተመለከቱምና። በህዝብ ወይም በሰው ዘንድ ቢሆን እርሱ ቢያሳርፍ የሚፈርድ ማን ነው? ፊቱንስ ቢሰውር የሚያየው ማን ነው? ይህም ዝንጉ ሰው እንዳይነግስ ህዝቡንም የሚያጠምድ እንዳይኖር ነው። እግዚአብሔርን እኔ ሳልበድል ቅጣት ተቀበልኩ፣ የማላየውንም ነገር አንተ አስተምረኝ፣ ኃጢአትንም ሰርቼ እንደሆነ ደግሜ አልሰራም የሚለው ማን ነው? በውኑ አንተ ጥለኸዋልና ፍዳው አንተ እንደምትወደው ይሆናልን? አንተ ትመርጣለህ እንጂ እኔ አይደለሁም። ስለዚህ የምታውቀውን ተናገር። የሚሰሙኝ ጥበበኞች ሁሉ አስተዋዮችም እንዲህ ይሉኛል። ኢዮብ ያለ እውቀት ተናግሯል፣ ቃሉም በአእምሮ አይደለችም። ኢዮብ እስከ ፍጻሜ ድረስ ምን ነው በተፈተነ ኖሮ። እርሱ እንደ ክፉዎች መልሷልና በኃጢአቱም ላይ አመፃን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና። ኢዮብ ምዕራፍ 35 ኤሊሁም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? አንተ ምን ጥቅም አለ? ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኖሮ ምን እጠቀማለሁ ብለህ ጠይቀሃልና። እኔ ላንተና ካንተ ጋር ላሉ ለባልንጀሮችህ መልሳለሁ። ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሰራ ምን ትጎዳዋለህ? መተላለፍህስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅህ ምንን ይቀበላል? እንደ አንተ ያለውን ሰው ክፋትህ ይጎዳዋል፣ ለሰው ልጅ ጽድቅህ ይጠቅመዋል። ከግፍ ብዛት የተነሳ ሰዎች ይጮሃሉ፣ ከኃያላንም ክንድ የተነሳ ለእርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማይ ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም። በዚያ ስለ ክፉ ሰዎች ትዕቢት ይጮሃሉ፣ እርሱ ግን አይመልስላቸውም። በእውነት እግዚአብሔር ከንቱ ነገርን አይሰማም፣ ሁሉን የሚችል አምላክም አይመለከተውም፣ ይልቁንም አላየውም። ነገሩ በእርሱ ፊት ነው፣ እኔም እጠብቀዋለሁ ስትል አሁን ግን በቁጣው አልጎበኘምና በኃጢአት እጅግ አያስብም ትላለህ። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ያለ እውቀትም ቃሉን ያበዛል። ኢዮብ ምዕራፍ 36 ኤሊሁም ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚነገራለኝና ጥቂት ቆየኝ፣ እኔም አስታውቅሃለሁ። እውቀቴን ከሩቅ አመጣለሁ፣ ፈጣሪንም ጻድቅ ነው እላለሁ። ቃሌ በእውነት ያለ ሐሰት ነው፣ በእውቀትም ፍጹም የሆነ ካንተ ጋር አለ። እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱም በማስተዋል ብርታት ኃያል ነው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርዱን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለምም ከነገስታት ጋር በዙፋን ላይ ያስቀምጣቸዋል። እነርሱም ከፍ ከፍ ይላሉ። በሰንሰለት ቢታሰሩ ወይም በችግር ገመድ ቢጠመዱ ስራቸውንና መተላለፋቸውን በትዕቢትም እንዳደረጉ ይናገራቸዋል። ጆሮአቸውን ለተግሳጽ ይከፍተዋል፣ ከኃጢአታቸው የሚመለሱ ዘንድ ያዛቸዋል።
ቢሰሙ ቢያገለግሉትም እድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ። ዝንጎች ግን ቁጣን ያዘጋጃሉ፣ እርሱም ባሰራቸው ጊዜ አይጮሁም። በሕፃንነታቸው ሳሉ ይሞታሉ፣ ሕይወታቸውም በሰዶማውያን መካከል ይጠፋል። የተቸገረውን በችግሩ ያድነዋል፣ በመከራም ጆሮአቸውን ይገልጣል። እንዲሁም አንተን ከመከራ ችግር ወደሌለበት ወደ ሰፊ ስፍራ በወሰደህ ነበረ፣ በማዕድህ ላይ የተዘጋጀውም ስብ በሞላበት ነበረ። አንተ ግን በበደለኞች ፍርድ የተሞላህ ነህ። ስለዚህ ፍርድና ብይን ይይዛሃል። ቁጣ ለስድብ አያታልህ፣ የመማለጃን ብዛት ፈቀቅ አያደርግህ። ባለጠግነትህ የኃይልህን ብርታት ሁሉ ያለ ችግር እንድትሆን ሊረዳህ ይችላልን? ወገኖች ከስፍራቸው የሚወጡበትን ሌሊት አትመኝ፣ ከመከራ ይልቅ ይህን መርጠሃልና ኃጢአትን እንዳትመለከት ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደርሱስ ያለ አስተማሪ ማን ነው? መንገዱን ማን አዘዘለት? ወይስ ኃጢአትን ሰርተሃል የሚለው ማን ነው? ሰዎች የዘመሩትን ስራውን ታከብር ዘንድ አስብ። ሰዎች ሁሉ ተመልክተውታል፣ ሰውም ከሩቁ ያየዋል። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም። የዘመኑም ቁጥር አይመረመርም። የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል። ደመናት ያዘንባሉ፣ በሰዎችም ላይ በብዙ ያንጠባጥባሉ። የደመናውንም መዘርጋት የማደሪያውንም ነጎድጓድ የሚያስተውል ማን ነው? እነሆ በዙሪያው ብርሃኑን ይዘረጋል፣ የባህሩንም ጥልቀት ይከድናል። በእነዚህ በአሕዛብ ላይ ይፈርዳል፣ ብዙ ምግብም ይሰጣል። እጆቹን በብርሃን ይሰውራል፣ በጠላቱም ላይ ይወጣ ዘንድ ያዘዋል። የነጎድጓድ ድምፅ ስለ እርሱ ይናገራል፣ እንስሶችም ደግሞ ስለሚመጣው ውሽንፍር ይጮሃሉ ይላል። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ እንደ ሁል ጊዜው የእግዚአብሔርን ቃል በቀጥታ ስርጭት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።